እውነቱን እንነጋገር ከተባለ አንዳንዴ በራስ መተማመናችንን ከሚቀንሱ ነገሮች አንዱ ፎሮፎር ነው። የራስ ቆዳን የሚያሳክክና ምቾት የሚነሳ ትልቅ ችግር እንደሆነ ብዙዎቻችን እናውቃለን። ነገር ግን ፎሮፎርን በቋሚነት በቤት ውስጥ ማስኮች ማጥፋት ይቻላል። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ብዙዎቻችሁን ሲያሳስብ ስለኖረው ስለ ፎሮፎር መፍትሄ ነው የምነግራችሁ። እነዚህ መፍትሄዎች የራስ ቆዳን ከማጽዳትም ባለፈ የፀጉር እድገትን ስለሚያፋጥኑ ፀጉራችሁን ውብና ያማረ እንዲሆን ያደርገዋል። ዝግጁ ከሆናችሁ እንጀምር። ፎሮፎር ማለት የራስ ቅል ቆዳችን ሲደርቅ ወይንም ደግሞ የሞቱ የቆዳ ህዋሳቶች ሲከማቹ የሚፈጠር ነው። አንዳንድ ጊዜ ደግሞ በጭንቀት ወይንም ደግሞ ለፀጉር በማይስማማ ሻምፖ ሊመጣ ይችላል። ጥሩ ዜናው ግን መፍትሄው ቀላል መሆኑ ነው። ታዲያ ይህንን ችግር ውድ የሆኑ የኬሚካል ምርቶችን ሳትገዙ በቤታችሁ ውስጥ ባሉ ነገሮች እንዴት መፍታት እንደምትችሉ ዛሬ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ለፎሮፎር ወይንም ደግሞ ዳንድሩፍ በቤት ውስጥ የሚሰሩ ተፈጥሯዊ ማስኮችን መጠቀም በጣም ውጤታማ ናቸው። በተለይ ደግሞ እነዚህ አሁን ከታች የምነግራችሁ ሶስቶችን ማለት ነው እና የራስ ቆዳን ከማጽዳት ባለፈ ለቆዳው እርጥበት በመስጠት ማሳከክን ያስቆማሉ፣ ያስወግዳሉ። ስለዚህ ወደ መጀመሪያው እንሂድ። አንደኛ የእርጎና የሎሚ ማስክ ነው። እርጎ የራስ ቆዳን ለማለስለስና ለማቀዝቀዝ ይረዳል። ሎሚው ደግሞ ፎሮፎር የሚያመጣውን ፈንገስ በመከላከል ተመራጭነት ይኖረዋል። ስለዚህ አዘገጃጀቱ ግማሽ ኩባያ መደበኛ የሆነ ዮገርት ከአንድ የሾርባ ማንኪያ የሎሚ ጭማቂ ጋር መቀላቀል። ስትጠቀሚ በደንብ የተቀላቀለውን የእርጎና የሎሚ ውህድ በራስ ቆዳሽ ላይ በመቀባት ለ30 ደቂቃ አቆዩ። ከዚያም በኋላ ሻምፖ በመጠቀም በውሃ መታጠብ ነው። ሁለተኛ የዝንጅብልና የወይራ ዘይት ማስክ። ዝንጅብል የራስ ቅል ላይ ያለውን የደም ዝውውር በማነቃቃት የራስ ቆዳን ጤናማ ያደርጋል። እንዲሁም ደግሞ ጸረ ብግነትን የመከላከል እንዲሁም የማስቆም ባህሪም አለው። የሚያስፈልግሽ ነገር በደንብ የተፈጨ ዝንጅብል የሚበቃሽን ያህል 2 የሾርባ ማንኪያ የወይራ ዘይት ጋር ተቀላቀዩና ዝንጅብሉን ልጠሽ በደንብ በትንሹ መፍጨት ይኖርብሻል። ከዛ የተፈጨውን የዝንጅብል ውሃው እስኪወጣ ድረስ በደንብ ጨምቀሽ ጭማቂውን ብቻ አውጥተሽ በንጹህ ጨርቅ ታጠይዋለሽ ማለት ነው። ያው ውሃው ብቻውን ሊያወጣልሽ ስለሚችል የተወሰነ ውሃ ጨምረሽ ነው ዝንጅብሉን መፍጨት የሚኖርብሽ። ታዲያ የወጣውን የዝንጅብል ጭማቂ ከወይራ ዘይቱ ጋር በደንብ ተቀላቀዩና በራስሽ ላይ ለ5 ደቂቃ ቀብተሽ ለ5 ደቂቃ ያህል ማሳጅ ማድረግ፣ ሁሉንም ቦታ ማዳረስ። ከዛም ከ15 እስከ 20 ደቂቃ ቆይተሽ በምትጠቀሚበት ሻምፖ በደንብ መታጠብ ማለት ነው። በተለይ ደግሞ የፎሮፎር ችግር ላለባችሁና ፀጉራችሁን ለማሳደግ የምትፈልጉ ሰዎች ይህ ድብልቅ 2 በ1 መፍትሄ የያዘ ነው። የራስ ቅልን ያጸዳል፣ ፀጉርንም ያሳድጋል። ትንሽ የማቃጠል ባህሪ ሊኖረው ይችላል። ይሄ ተፈጥሯዊ ነው፣ ሁሉም ሰው ላይ ይፈጠራል። ይህም ሆነ ማለት ያው እየሰራ ነው ማለት ነው። ሶስተኛ የቀይ ሽንኩርት ጭማቂና የኮኮናት ዘይት ማስክ ነው። ቀይ ሽንኩርት ከፍተኛ የሆነ ሰልፈር መጠን ስላለው ፎሮፎርን በኃይል ከመዋጋትም በላይ ለፀጉር እድገትና መበልጸግ ተወዳዳሪ የሌለው መፍትሄ ነው። ይህን ማስክ ፎሮፎር እያጠፋ ፀጉራችሁን የምታሳድጉበት ትልቅ ሚስጥር ነው። ስለዚህ የሚበቃችሁን ያህል ቀይ ሽንኩርት ተወስዱና 2 የሾርባ ማንኪያ የኮኮናት ዘይት ይበቃዋል። ሽንኩርቱ ጠንካራ ሽታ ስለሚኖረው እሱን ለመቀነስ ይረዳዋል፣ ዘይቱን ማድረጋችሁ ማለት ነው። ስለዚህ ሽንኩርቱን ትልጭና ብሊንደር ውስጥ በጣም ትፈጨዋለሽ ድቅቅ አድርገሽ። ከዛ የተፈጨውን ሽንኩርት በንጹህ ማጣሪያ ጨርቅ አድርገሽ በመፍጨት ጭማቂውን ብቻ ለይተሽ ማውጣት። ከዛም ሽንኩርቱን ጭማቂ ከኮኮናት ዘይት ጋር በደንብ ታዋህጂዋለሽ፣ ታቀላቀይዋለሽ። ከዛም በመቀጠል ስትጠቀሚ በጥጥ መጠቀም ወይንም ደግሞ በጣቶችሽ እየነካሽ ቆዳሽን የራስ ቅልሽን በደንብ ማዳረስ፣ ሁሉንም ፀጉሩ ላይ ሳይሆን ቆዳው ላይ በደንብ ተቀቢው። ዋናው ለቆዳሽ ነው ፎሮፎርን እንዲያጠፋው ማለት ነው። ከዛም ቀስ እያልሽ ማሳጅ አድርገሽ ከ20 እስከ 30 ደቂቃ ቆየውና በስተመጨረሻም ሽታው በደንብ ደስ በሚልና አሪፍ መዓዛ ባለው ሻምፖ መታጠብ። ስለዚህ ዛሬ ያየናቸውን የቤት ውስጥ መፍትሄዎች እነዚህን ይመስሉ ነበር።
አስታውሱ ታዲያ ተፈጥሯዊ መፍትሄዎች ትንሽ ትዕግስት ይጠብቃሉ፣ ትንሽ ትዕግስት ይፈልጋሉ። ነገር ግን ውጤታቸው ዘላቂ ነው የሚሆነው። እናም ለፀጉራችሁም እጅግ ጠቃሚና ተስማሚ ነው የሚሆኑት። የትኛውንም ማስክ መጀመሪያ መሞከር እንደምትፈልጉ ደግሞ ከዚህ ከነገርኳችሁ ውስጥ ወይንም ደግሞ ከዚህ በፊት ሞክራችሁ ውጤት ያገኛችሁበት ካለ ኮሜንት ላይ አጋሩኝ። በቀጣይ የትኛው የውበት ርዕስ ላይ እንወያይ እስቲ ንገሩኝ፣ ኮሜንት ላይ ያሳውቁኝ። ፀጉርን ስለማሳደግ ወይንስ ደግሞ የቆዳ እንክብካቤ የትኛውን እንማር? ቪዲዮውን ከወደዳችሁ ታዲያ ላይክ አድርጉልኝ። ለጓደኞቻችሁም ሼር እያደረጋችሁ መጋበዛችሁን አትርሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሁላችሁም ስለምትከታተሉኝ ከልብ ነው ማመሰግናችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።